ወአለይኩም ሰላም ወራህመቱላህ። አንድ ሁለት ጥያቄዎች ነበሩኝ። እሱ ትላንትና ጠይቄ ነበር በኮሜንት ግን መልሰህልኛል። ለእኔ ግን ያልኩ ጓደኛዬ አሁን ይዤው መጥቼ እዚህ ጋር ነው ያለውና እንዲህ ትላንት የጠየቁን ሁለት ጥያቄዎች እንዲሰማና እንድትመልስልኝ ፈልጌ ነበር። ይቻላል? እሺ ይቻላል። እሺ አንዱ እናንተ እንትኖች ምንድነው የአይሁድ እምነት አይነት ነገር ነው የምትከተሉት ብሎ ይለኛል ማለት ነው። አቂዳቸው የነሱ አይነት ነው ብሎ ይለኛል። ሌላው ደግሞ ሼህ መሐመድ አብዱል ወሃብን ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ያለው በመጥፎ ነው ማለት መጥፎ ሰው ይመታል እምነታቸውን ሊያበላሽ የሚመጣ ሰው አለ ብለው ተናግረዋል የሚል ሐዲስ አለ ብሎ አጣቅሶ የተናገረበትም አለና ይሄ እንዴት ይታያል? እሺ አለ ልጁ አጠገብህ ነው? አዎ አናግረኝ ብሎ ሰላም እንዴት ነህ? ሰላም አይሰማ? አልሐምዱሊላህ አማን አልሐምዱሊላህ። እምነታችሁ የአይሁድ እምነት ነው ብላል እንዴ? ይሰማል። እምነታችሁ የአይሁድ እምነት ነው ብላ እኔ ያልኩት አላህን በጅስም አድርጋችሁ ከዓርሽ በላይ ቁጭ አድርጋችሁ ካደላደላችሁት ነሰራና አይሁዳ የሚከተሉት እምነት ምንም ልዩነት የላችሁም ብየዋለሁ። الرحمن على العرش استوى ማለት ምን ማለት ነው? الرحمن على العرش استوى ማለት ነው ማለት ነው። ሁለተኛ መልስ ልስጥህ። የሁለተኛው ያልኩትን ነው። ከዛ መልስ ትሰጠኛለህ። መልስ እላለሁ። ሁለተኛው ደግሞ አንድ የአይሁድ እምነት ነው እምነታችሁ ከማለትህ በፊት መጠየቅ ከሆነ መጠየቅ በዚህ ጉዳይ ላይ እምነታችሁ ምንድን ነው ብለህ ጠይቅ። አንተ ግን አሁን ወስነህ ከሆነ እየተናገርክ ያለህ በዚያ ላይ ልትጠይቅ ነው። እሺ የአይሁድ እምነት ነው እንድትል ያደረገህ የአይሁድ እምነት እንደዛ የምታምን ከሆንክ ነው። የአይሁድ እምነት ምንድን ነው? እስኪ ንገረኝ አንተ መጀመሪያ። ታውቀዋለህ የአይሁድን እምነት? አዎ አውቀዋለሁ። ምንድን ነው እምነታቸው አይሁዶች? በሰማያት አለ ብለው ያምናሉ ፈጣሪያቸውን። የት ነው ማስረጃ? ማስረጃ የት ነው? የምን ማስረጃ? የአይሁዶች እንኳን የአይሁዶች አለን የራሴ ማንም ቢያልጨርስኩም ታዲያ አይሁዶች በሰማይ አለ ብለው ያምናሉ አምላካቸውን አልክ። የቱ ጋር ያገኘህ ማስረጃ ምንድን ነው? አንተም እንደዛ ብለን የምታምነው በሰማይ አለ ወይም ደግሞ በዓርሽ ላይ ያለን የምትለው? እኔ እንመጣለን። አይሁዶችን እምነት ከየት ነው ያገኘኸው? ታውቀዋለህ? አታውቀውም? ግን ዝም ብለህ ማስረጃ የቱ ጋር ነው? ሁለተኛ ያዝና ያንደኛው ማለት ነው። ታውቀው አንዴ ከአንደኛው መቼ ወጣህ? መጀመሪያ የቱ ጋር ነው የአይሁዶች እምነት ያገኘኸው ማስረጃ ምንድን ነው? ይኸውልህ ልጨቃጨቅ አይደለም። ጠይቀኝ ያልከኝን መልሼልሃለሁ አይደል? ለምን እንደዛ አልከው ብለኸኛል። ያለ ማስረጃ ሰዎችን ትወነጅላለህ እንዴ? እምነታቸው የአይሁድ እምነት ማክፈር እኮ ነው። አልገባህም እንጂ አንተ አይሁዶች ካፊር ናቸው እስከሆነ አክፍረዋለሁ። ተረጋጋ። ቆይ እንዴ አይሁዶች ካፊር ናቸው አይደለ? ሙስሊሞች ካፊር ናቸው። እምነታቸው የአይሁድ እምነት ነው ካልክ የአይሁድ እምነት ምንድን ነው መጀመሪያ ታውቀዋለህ ወይ? ዑዘይር የአላህ ልጅ ነው ብለው ያምናሉ። እኛ ዑዘይር የአላህ ልጅ ነው ብለን እናምናለን። መጀመሪያ አላዳመጥከኝም ማለት ነው። ምንድን ነው ያልኩህ? አንተ ዓርሽ ላይ ተደላድሏል ወይም ደግሞ ዓርሽ ላይ ወጭ ብሏል ካልክ ተመሳሳይ ነህ አልኩህ። እሺ ችግር የለውም። አይሁዶች እንደዛ እንደሚሉ የቱ ጋር ነው ያገኘኸው አንተ? ማስረጃ ምንድን ነው? የአይሁዶ መጽሐፍ ልግለጽልህ ነው። እንደዚህ ሲል የሰማው ሼህ ዑመር ኮምቦልቻ ነው አይደለ? የት እንደሆነ ራሱ አያውቅም። ጃህል ነው። እኔ ልንገርህ በቂ ነው። ሼህ ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚም አስተምርልሃለሁ። ሂድ አምጣውና ጫት መቃም ሊያስተምረን ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል። ይህን አንችለው። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋር ነው አይሁዶች አምላክ ከሰማይ ዝም ብለህ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አህለሱናችን የአይሁድ እምነት ነው ይላል። ማስረጃ አይሁዶች እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋር ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋር ነው ያገኘው? መጽሐፉን ለምን አነብልሃለሁ? እንደዛ ነው የሚለው።
ያለ ማስረጃ ሰዎች ላይ እንዴት ታወራለህ? አላህ በቁርአን ላይ ብሏል፣ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። ገብቶሃል አይደል? ካፊር ናቸው እነሱ። አይሁዳትም ካፊር ናቸው፣ ክርስቲያንም ካፊር ናቸው። ምክንያቱም አላህ ፈጣሪን ሙጀሲም አድርገውታል፣ አካል አድርገውታል። ካፊር ናቸው አይሁዶች። አይሁዶች ካፊር ናቸው። አይሁዶች ኖርማሎቹ አይደል? አህሊል ኪታብ ኖርማሉ አይደለም እያልኩ ያለው ሙጀስም የሆኑትን ነው እያልኩ ያለው። ልክ እንደናንተ ማለት ነው። ሙጀስም የሆናቸውትን አይሁዶች ሙጀሲም መሆናቸው ማስረጃ የቱ ጋር ነው? ሙጀሲም አስሉ አይደለም ይለ ሙጀሲም አሁን የሚከተሉት አይሁዳዎች። እሺ አይሁዶች ሙጀሲም ለመሆናቸው ማስረጃ የቱ ጋር ነው? የቱ ጋር ያገኘው? ነገርኩህ እኮ ቅድም እኔ የአይሁድ መጽሐፍ ገልጬ አላመጣልህም አልኩህ። ያለ ማስረጃ ለምን ታወራለህ? አይከብድም? ያለ ማስረጃ ዝም ብሎ ማውራት ሙስሊም አይደለህ አንተ? ከዚህ በላይ ለምን አልናገርም? ያለ ማስረጃ ታወራ። ምን ፊት እኔ እንደሌላው ሰው አይደለሁም። እኔ መጥፎ ሰው ነኝ። ልንገርህ፣ ያለ ማስረጃ አንዲት ፊደል እንድትናገር አላደርግህም። እኔ ደግሞ ማምነው አይሁዶችን ማለት ነው። ስማ ጫት ትገባለህ እንዴ? አፈቀቀም ትችላለህ? የምትችለውን ነገር እናወራ እንዴ? ስንት ጊዜ ትቀማለህ? ጫት በቀን ጊዜ ትርታ ጫት አንተ ዝም ብለህ በጭፍን በጥላቻ የታወርክ ነህ። ጫት እኔ አልቅምም አይደለም። የምትችለውን ነገር እናውራ እያልኩ ያለ ማስረጃ ከሆነ የምታወራው እኔ ጋር ባታወራ ስለማልቅም ጤነኛ ነኝ። ስለማልቅም ደግሞ እንትን ላይ ልታደርግ ነው። አልቅምም። ድቤ ትመታለህ። የምትችለውን ነገር እንጠይቅ። እሺ ድቤ ትመታለህ። ድቤ መደብደብ ትችላለህ ወይ? ድቤ ሀድራ ምናምን ድቤ መደብደብ እብሪቅ ክል اللهم صل على محمد አልታደልኩም። ለዛ ለመምታት እንኳን አልታደልኩም። على محمد نبي الزين የቁረተ ሰዓት 1 2 3 4 5 6 7 8 9 10 11 12 በነቢዩ ስም እያሾፍክ ነው። መሀይም ደንቆሮ ማትረባ ውሻ ተመልከቷቸው። እነዚህ ናቸው አህባሽ ብሎ ማለት። እነዚህ ናቸው አህባሽ ብሎ ማለት። ማን ሲል እንደሰማ ታውቃላችሁ? አህለ ሱናዎችን የአይሁድ እምነት ብሎ የሚነግራቸው ሾመር ኮምቦልቻ ነው። የአይሁድያ እምነት ይላቸዋል። ወላሁ ወልዩን አኒል ዓለሚን ብሏል። ይሄ ወሁወል ዋሂዱል ቀሃር ብለው ቀህሩል ዑሉዊ ወዛቲ ወልመካነቲ ወሱልጣኒ ሱብሓነላህ። ምንም ከእውቀት ነፃ የሆኑ ትውልዶችን ያፈሩት። ጫት መቃም ያስተምሯቸዋል። ድቤ መደብደብ ያስተምሯቸዋል። ከአህለ ሱናዎች ፊት ስታወሩ ጊዜ ያለ ማስረጃ ማውራት አትችሉም። ይሄ ዝም ብሎ ተረት ተረት የነገሯቸው ወደዛ መታችሁ ማለት ነው። እኛ ፊት አላህ ይዲኩም በስ ውሻ ልጅ። እሺ ለማንኛውም ሾመርን ኮምቦልቻ በቀጣይ ይዘውና በአላህ ይዘውና አስተምራለሁ። እሺ ወላሂ አይደለም ኡስታዝ ይቅርታ አፉን እና እኔ የፈለኩት የነበረው እኮ ማለት እንደዚህ እንድትባባሉ አልነበረም። እዚህ ሚዲያ ላይ ግን የፈለኩት በእኛ የአህለል ሱና ወልጀማ እንትኑ አቂዳው የሚለውን በአንተ እንትን እንድታብራራው ዝም ብለህ ያለውን ነገር አብራርተህ እኛን አስተምሮ እንድትነግረው ብቻ ነበር የፈለኩት የሚለውን ማለት ነው። እንደሱ አይደለም። ሰዎች እንዴት ማስተናገድ እንዳለብኝ ያውቃለሁ። ሰዎች አንድ አይነት አይደሉም። አንደኛ እውቀትን ፈልጎ የሚመጣ ሰው አለ። ሁለተኛ ከመጀመሪያው ጀምሮ እውቀትን አይፈልግም፣ ነገር ግን ሰው ሙስሊሞችን በማክፈር ላይ የሚመጣ ሰው። ይሄ አሁን እንደዛ ነው ያደረገው። አይሁዶች ናቸው እያለ ቦታቸዋል አይደለ? የአይሁዶች እምነት ላይ ነው ያላቸው ታዲያ ሰውዬ ከዚህ ሰው ጋር እንዴት ነው መግባባት የሚቻለው? እሺ ቢያንስ እኛን በአይሁድ እምነት ላይ ካመሳሰል ካህለ ሱናዎችን የአይሁድን እምነት ታውቀዋለህ ወይ ስለው የሚያውቀው ጉዳይ የለም። ሰው እንዴት ነው በማያውቀው ነገር ላይ የሚናገር? ሰው ይጠይቃል። ንጹህ አይምሮ ያለው ሰው በማያውቀው ነገር ላይ አይናገርም። አላህ ስብሐነሁ ወተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል። ኢነ ሰምዐ ወልበሰረ ወልፉአድ ኩሉ ኡላኢከ ካነ ዐንሁ መስኡላ ይላል። እውቀት በሌለህ ነገር ላይ አትናገር ይላል አላህ። ሙስሊም ስርዓት አለው። እውቀት በሌለው ነገር ላይ አይናገርም። ሰሃቦችን አላያቸውም? ጥያቄ ጠይቋቸዋል ነቢ ሰለላሁ ዐለይሂ ወሰለም አተድሩነ ማ ሃዛ ሲሏቸው አላሁ ወረሱሉሁ አዕለም እንዳለ ሐዲስ ላይ አላህና መልእክተኛው ይወቁ ብለው ይመልሳሉ። የማያውቁትን ነገር ሂደው እኛ በግምት አይናገሩም ነበር። ዛቻ አለ አይደል? አላህ ሱብሓነሁ ወተዓላ ቁቲለል ኸራሱን በግምት የሚናገሩ ሰዎች ተረገሙ ይላል። በግምት አይነገርም፣ በተለይ ስለ ሃይማኖታዊ ጉዳይ
ሙስሊሞችን በማክፈር ላይ አላህ ሱብሓነሁ ወተዓላ ሙስሊም ያደረገውን አካል በአይሁድ እምነት ላይ ናችሁ ብሎ እንትን ማለት ይሄ በጣም ከባድ ስህተት ነው። ወሀዛ ተክፊሩ ልልሙስሊሚን። በነገራችን ላይ አህባሾች ኃይለኛ ሙከፊሮች ናቸው። ከጀማዓት ተክፊር የበለጠ ሙከፊሮች ናቸው። ቦታቸው ያልታወቀባቸው ማለት ነው። ይሄ ነው እንዳጠቃላይ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከፍጥረት ዓለም ሁሉ በላይ መሆኑን ራሱ ተናግሯል። ራሱ በቁርአን ላይ ተናግሯል። አርረሕማኑ ዐለል ዐርሽ እስተዋ ይላል። እኔ አዛኛው አምላካችሁ አላህ ከዓርሽ በላይ ከፍ ብያለሁኝ አለ። ኸላስ ነቢዩ ሰለላሁ ዐለይሂ ወሰለም አላሁ ፊሰማ ብለዋል። አላህ በሰማይ ላይ ነው ያለው ብሎ ተናግረዋል። ከሰማያቶች ሁሉ በላይ ነው። አራሒሙን የርሐምሁም አርረሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊሰማ አሉ። በምድር ላይ ላሉት እዘኑ በሰማይ ያለው ያዝንላችሁ ዘንድ አሉ። ሩሖቻችን ከሞትን በኋላ ወደ ሰማይ እንደሚወጡ ከተናገሩ በኋላ ከእያንዳንዱ ሰማይ ወደ ሁለተኛው ወደ ሶስተኛው ትሄዳለች ብለው መጨረሻ ላይ ምን አሉ? ሐታ ተሲለ ኢለ ሰማይ ለቲ ፊሃ አላህ አሉ። አላህ ወዳለባት ሰማይ እስከምትደርስም ድረስ ይቺ ሩሕ ትሄዳለች አሉ። እስከ ሰባቱ ሰማይ ድረስ ትሄዳለች። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ከሰባት ሰማይ በላይ ወይም ከዓርሽ በላይ መሆኑን ራሱ ተናግሯል። ይህን ነገር የተናገሩት አህሉ ሱና ወልጀማዓዎች ከራሳቸው ሳይሆን ከቁርአንና ከሐዲስ መሰረት አድርገው ነው። አላህ ይምራቸው። እኔን የአይሁድ እምነት እያሉ የገለጹላቸው እነ ሾመር ኮምቦልቾች ናቸው። እሺ ምናልባት ጫት መቃምን በረመድ ያስተምራቸው ይችላል። እሺ አላህ ይህዲህም በስ። እሺ ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አማን ነው? ሰላም ነው። እንዴት ነህ? አለሁልህ። አፊያ ሁሉ ሰላም አለን። አንድ ሶስት ጥያቄ ያለኝና አሁን የተናገርከው ነገር በጣም አሪፍ ነው። በተለይ የተለያዩ መልሶችን ሰምቼ ነበር ሶስተኛ ላይ ከምጠይቅህ ጥያቄና ያው ዝም ብዬም ከምረዳ ብዙ የተለያየ መልስ ስላገኘው አንተ ትሻለኛለህ ብዬ ነው። አንደኛው አህመድ እና መሐመድ ማለት ምን ማለት ነው? ይለያያሉ አይደለ? ትርጉማቸው አንደኛው እሱ ጥያቄ ነው። እሱ እንድትመልስልኝ ነበር። መልካም። አህመድ እና ሙሐመድ ሁለቱ የነብዩ ሰለላሁ ዐለይሂ ወሰለም ስሞች ናቸው። አህመድ ማለት አመስጋኙ ማለት ነው። ሙሐመድ ማለት ምስጉኑ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሊየ ኸምሰቱ አስማ፣ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ ልማሒ ወአነ ልሓሽር ወአነ ልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። የነቢ ሰለላሁ ዐለይሂ ወሰለም እነዚህ ስሞቻቸው ዝም ብሎ ስም ብቻ መጠሪያ ስያሜ ብቻ እንዳይመስላቸው እንደሌሎቻቸው ከማንነታቸው ጋር የተቆራኘ ስም ነው። ገብታችኋል? ለምሳሌ እኔ ሁሴን ቆንጆ ወይንም ጥሩ ሊባል ይችላል። እኔ ግን ቆንጆ ላልሆን እችላለሁ። ሰዒድ ይባላል ሰውየው፣ ደስተኛ የሚል ስም ነው። ነገር ግን ሰውየው ደስተኛ ላይሆን ይችላል። አያችሁ፣ ስምና ማንነት የተለያየ ሊሆን ይችላል። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ስማቸውና ማንነታቸው አንድ አይነት ነው። እነዚህ ስሞቻቸው ከአላህ ሱብሓነሁ ወተዓላ ዘንድ የተሰጣቸው ስሞች ናቸው። ሙሐመድ ማለትን ማለት ነው። ሙሐመድ ማለት ሁላቸውንም ትርጉማቸውን እናብራራው። እኔ ሙሐመድ ነኝ ብለዋል። መጀመሪያ ላይ ሙሐመድ ማለት ምስጉኑ ማለት ነው። ሊአነ ልኸላኢቅ የሕመዱነሁ የውም ልቅያማ ምን አወልህም ለአኽሪህም ኢንስህም ወጅንህም ወሙእሚንህም ወካፊርህም። ፍጥረት ሁሉ በአንድነት የቅያማ ቀን ስለሚያመሰግናቸው ምስጉኑ ሙሐመድ ተባሉ። አላህ በቁርአን ላይ ዓሳ እየበዕተከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ይላቸዋል። መቼ ነው እርሱም ከተባለ የትንሣኤ ቀን ፍርድ እንዲጀመር የሚያደርጉት ምልጃ አድርገው እርሳቸው ናቸው። ሸፋዓቱል ዑዝማ ታላቁን ሸፋዓ ምልጃ የሚያደርጉት እርሳቸው ናቸው። አምላክ ያላህ ሆይ የሰው ልጆችን ፍርድ ጀምርላቸው ብለው ሲለምኑት ጊዜ የዛኔ ፍጥረት ሁሉ በአንድነት ያመሰግናቸዋል፣ ፍርድን ስለሚያስጀምሩ ከአላህ ዘንድ። አማኙም ከሃዲውም ቆሞ ነው የሚያመሰግናቸው። አማኙም ከሃዲውም ሁሉም ያመሰግናቸዋል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ምን ተባሉ? ሙሐመድ ምስጉኑ ተባሉ። አሕመድ ማለት ነው። አሕመድ ማለት ደግሞ አመስጋኙ ማለት ነው። አለዚ ካነ አሕመድ ናስ ሊረቢህ ሱብሓነሁ ወተዓላ፣ ከሰው ከማንም በላይ አላህ ሱብሓነሁ ወተዓላን ያመሰገነ በአካል ቢኖር ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ከማንም በላይ አያችሁ። ይህን ስማቸውን ነቢዩላህ ዒሳ ትውልዶችን አብስሮበታል። ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደይ ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ። ነቢ ሰለላሁ ዐለይሂ ወሰለምን አሕመድ የሚባል ነቢይ እንደሚመጣ ብሎ አብስሯቸዋል። ይሄ ነው። እሺ ጀዛከላ። እንቀጥላቸው። ኦኬ፣ አምስቱን። እሺ፣ ሌላኛው ምንድን ነው? የነቢ ሰለላሁ ዐለይሂ ወሰለም ስም ማሒ የሚለው ነው። ማሒ ማለት ጠራጊ ወይንም አባሹ ማለት ነው። አለዚ የምሑ ላሁ ቢየል ኸጣያ ብለው ራሳቸው ተረጎሙት። ኃጢአትን በእኔ ያስወገደብኝ ሆንኩኝ ነኝ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ኃጢአትን የሚያስወግዱ ተብለው ይገለጻሉ።
ይሄ የአምላክነት መገለጫ አይደለም። ኢየሱስ የህዝቡንም ኃጢአት ያስወግዳል ተብሎ ስለተገለጸ መጽሐፍ ቅዱስ ላይ በቃ ኃጢአትን ያስወግዳልና አምላክ ነው ይላሉ። ላይ ያስወግዳል ማለት ኃጢአት የሚወገድበትን መንገድ ያስተምራል ማለት ነው። አያችሁ፣ ነቢያቶች ጽድቅን ሲያስተምሩ ጊዜ፣ ሰዎች ከኃጢአት እንዲርቁ በሚያስተምሩ ጊዜ ኃጢአት ሲጠፋ ኃጢአትን ያስወግዱ ማለት ይሄ ነው። እነሱ ራሳቸው ይምራሉ ማለት አይደለም። ማሒ ማለት ይሄ ነው። አለዚ የምሑ ላሁ ቢየል ኸጣያ ያሉ ኃጢአትን በእኔ የሚያብስብኝ የሆንኩኝ ነብይ ነኝ ብለው ተናግረዋል። ሓሽር ሌላኛው ሓሽር ማለት አለዚ ዩሕሸሩ ናሱ ምን ተሕቲ ቀደሚሂ ዓለይሂ ሰላቱ ወሰላም የውም አልቂያማ የቂያማ ቀን የሰው ልጆች ሁሉ ከነቢ ስ ላ ሰለም እግር ስር ይቀሰቀሳሉ። ያ ማለት መጀመሪያ የሚቀሰቀሱት እርሳቸው ናቸው። ቦታቸው አለ አይደለ? መጀመሪያ ከሰው ልጆች የሚነሱት እርሳቸው ናቸው። ከዚያ በኋላ እንዳለ ትውልድ ይነሳል። ገብተዋል። የመጀመሪያው ትንሣኤ እኔ ነኝ ይላሉ። ሌላ ቦታ ላይ አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም አልቂያማ የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የሚወጣው እኔ ነኝ ብለው ተናግረዋል። እና ይሄ ነው ሓሽር ብሎ ማለት ነው። ቀጥታ ቃሉ ትርጉሙ አስነሺ ማለት ነው። እኔ አስነሳዋለሁኝ ስላለ ኢየሱስ ክርስቶስ ሰውን የሚያስነሳው ሰው ከሆነ እንደዛ አምላክ ነው ማለት ነው ይላሉ። ነቢ ስ ላ ስለም ተገልጸውበታል። አነ ልሓሽር አሉ። ሓሽር ማለት አስነሺ እንደማለት ነው። መጀመሪያ የሚነሱ የሚል ለመግለጽ ነው እንጂ ሌላ አይደለም። ሌላ ስማቸው ምንድነው? አልዓቂብ። ዓቂብ ማለት ሊአነሁ ኡርሲለ ዐላ ዓቂብ ልአንቢያ አይ አኽር ልአንቢያ ከነቢያቶች ሁሉ መጨረሻ መደምደሚያ ላይ ስለተላኩ አልዓቂብ የመጨረሻው ተባሉ። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወላኪን ረሱሉላህ ወኻተመ ነቢይን ይላል። ነገር ግን እርሱ የአላህ መልእክተኛ ላይ ነቢያቶችን መደምደሚያ እያለ ይገልጻቸዋል። ነቢ ስ ላ ስለም ሐዲት ላይ አነ ኻተሙ ነቢይን ላ ነቢየ ባዕዲ አሉ። እኔ ነቢያት ሁሉ መደምደሚያ ላይ ከኔ በኋላ የሚላክ አዲስ ነቢይ የለም ብለው ተናግረዋል። እነዚህ ናቸው ስሞቻቸው፣ ከማንነታቸው ጋር የተያያዘ ነው። እሺ ሌላኛው ጥያቄ ምንድን ነው? ሌላኛው ስለ ውሻ እንደሚከለክል ሰምቼ ነበር። ግን ያው ሀሳብን ዲስትራክት ላለማድረግ ከእንትኗ ከመሰረቷ ኢስላም ምን ይላል ስለ ውሻ ስለምንድን ነው ማሳደግ የማይቻል የሚለውን ነገር እንድትመልስ። እስልምና ውሻን ይጠላል ወይንስ አይጠላም? ኢስላም በፍጹም ውሻን አይጠላም። ኢስላም በፍጹም ውሻን አይጠላም። በውሻ ምክንያት ጀነት የገባች ሴት ወይም ኃጢአቷ የተማረላት ሴት እንዳለች ይናገራል። እሺ ያ ጀማዓ አንድ ይሄን ልጨርስና እንሄዳለን። እሺ ኮሜንት አትደጋግሙ። ባረከላሁ ፊኩም። የእርሶን እንጨርስና እንሄዳለን። እሺ ውሻን እስልምና ይጠላል ወይ? ለውሻ ያለው አመለካከት ኢስላም ምንድን ነው? ኢስላም ውሻን አይጠላም። በውሻ ምክንያት እንዳውም ኃጢአቷ የተማረላት ሴት እንዳለች ኢስላም ያስተምራል። ስለዚህ ለውሻ መልካም መዋልን ያስተምራል ማለት ነው ኢስላም። ይወታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከእናንተ በፊት ከነበሩ ሴቶች መካከል አንዲት ሴት አማኝ ነች፣ ሙስሊም ነች፣ ኃጢአቷ ግን የበዛባት ሴት ነች። ያቺ ሴት በሆነ መንገድ እያለች አንድ ውሻ ከሆነች ጉድጓዳ አፋፍ ላይ ተቀምጦ አገኘች። ያለከልካል ውሻው። ጠጋ ብላ ስታይ ጊዜ ጉድጓዳ ውስጥ ውሃ አለ። ገብታ መጠጣት አልቻለችም። ገብቷቸዋል። ውሻው ማለት ነው። ከዚያ ያቺ ሴት ተረዳች ውሻው ተጠምቶ እንደሆነ እያለከለከ ያለው። ቀጥታ ገባችና ወደ ጉድጓዱ በጫማዋ እየጠለቀች ለውሻው አጠጣቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ያም ውሻ ጠገበ። ጠግቦ እስኪሄድ ድረስ አጠጣቸው። ከዚያ በኋላ ወጣች፣ ጫማዋ ለብሳ ሄደች። ማንም ባላያትም ከአላህ ሱብሓነሁ ወተዓላ ውጭ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ አስከትለው ምን አሉ? ፈሸከረ ላሁ ለሃ ፈገፈረ ለሃ። አላህም ይህን ስራዋን አይቶ አወደሰላት፣ ኃጢአቷን ማረላት በዚህ ምክንያት አሉ። አያችሁ፣ ለውሻ መልካም ስራ ስለሰራች ኃጢአቷ የተማረላት ሴት አለች ማለት ነው። ታዲያ ኢስላም ለውሻ መልካም መስራትን ያበረታታል፣ እንደውም አይጠላም። ነገር ግን ከውሻ የሚነጅሱ ነገራቶች ስላሉ ያለ መጠንቀቅ ያክል ነው። አንደኛ ልጋጉ ይነጅሳል፣ ለሃጩ። ሁለተኛ ሽንቱ ይነጅሳል። ሶስተኛ ደሙ፣ አራተኛ ካካው። እነዚህ አራት ነገራቶች ከውሻ ይነጅሳሉ። ሙስሊም ደግሞ ሶላትን ስለሚሰግድ ከእነዚህ ነጃሳዎች ጥንቃቄ እንዲያደርግ ዘንድ ነው ውሻ እንዲጠነቀቅ የተደረገው። ቦታቸው አላረላ። ለዚህ ነው አራት ነገራቶች ይነጅሳሉ። አንደኛ ልጋጉ፣ ሁለተኛ ሽንቱ፣ ሶስተኛ ካካው፣ አራተኛ ደሙ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ልክ እንዲሁ እኛ ውሻ ካለበት ቤት አንገኝም ያለበት ምክንያት ውሻ ልጋጉ ወይንም ለሃጩ ስለሚነጅስ፣ አንድ ባህር ያለው ውሻ ከሌሎቹ እንስሳቶች የሚለይበት መታኸውም አልመታኸውም የሚያለከልክ ብቸኛው እንስሳት ነው። አላህ በቁርአን ላይ ሲናገር ኢን ተሕሚል ዐለይሂ የልሀት አው ተትርኩሁ የልሀት ይላል። ብትመታውም ያለከልካል፣ ባትመታውም ያለከልካል ውሻ አለ። ስለዚህ በሚያለከልክ ጊዜ ከአፉ የማናያቸው ልጋጎቹ ይንጠበጠባሉ። ስለዚህ ያ ቦታ ለሶላት ብቁ አልሆነም ማለት ነው። ልጋጉን ካንጠባጠበበት ቦታቸዋል። ይሄ ነው። እሺ ውሻን መንከባከብና ማሳደግ ይቻላል ወይ? ለሶስት ዓላማ ከሆነ ይቻላል። ለሶስት ዓላማ ከሆነ ውሻን ሰውየው ያሳድግ ችግር የለም። ከሶስት ውጭ አይቻልም። አንደኛ ቤት እንዲጠብቅላችሁ ነቢ ሰለላሁ ዐለይሂ ወሰለም ናቸው ይሄን ያሉት። ሁለተኛ እንስሳት እንዲጠብቅላችሁ። ሶስተኛ ለአደን የምትጠቀሙበት ከሆነ ለነዚህ ችግር የለውም እና ይሄን ይመስላል። እሺ
እሺ እንደዛ ከሆነ አሁን ለምሳሌ ወይ መንገድ ላይ ሊሆን ይችላል ወይ በአጋጣሚ ወይ ላጩ ምናምን ወር መጥቶም አንዳንድ ውሻ ስለሚላቀቅ እንደዛ ቢያጋጥም እንዴት ነው ማለት በሳሙና ምናምን ብንታጠበው የሚጸዳ አይነት አይመስለኝም። እና ዳጉ ወይንም ላጩ ውሻ ቢነካባችሁ በምን መልኩ ማጠብ እንዳለባችሁ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ቃለ ነቢይ ዐለይሂ ሰላቱ ወሰላም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራቢ ወአኺሩሃ ቢልማ። ውሻ በሆነ መገልገያ እቃ ላይ ወይንም ሰውነታችሁን ወይንም ልብሳችሁን ወይም የሆነ እቃ ልጋጉን ወይንም ለሃጩን ቢያስነካባችሁ አሉ ነቢ ስ ላ ሰለም 7 ጊዜ እጠቡት ያን ነገር አሉ። የመጀመሪያውን አንዱን በአፈር ፈትጋቸው አስወግዳቸው፣ ከዚያም 6ቶቹን በውሃ ጠቡት አሉ። በዚህ መልኩ ነው ቢጸዳ። ሽንቱ ከሆነስ ይነካል። ይሄ እንደ ማንኛውም ነጃሳ በአንድ ጊዜ ብቻ ያታጠባል፣ ይለቃል። ጀዛከላ ሁስዬ፣ ምናልባት ከፈቀድክልኝ አንድ ነገር ልበል። ይቺ አካውንት የአዲስ አካውንት ነው፣ ግን እስላሚክ ኮንተንት ብቻ የምሰራበት ነው። እዚህ ጋር 500 ሰው ይታየኛል። ፈቃደኛ የሆነ ሰው ፎሎ ቢያደርገኝ ብዬ እላለሁኝ። እስላሚክ ኮንተንት ብቻ ስለምሰራበት በጣም ግን አሉ ይውረድልኝ። ፎሎ አድርጉ። እሺ አለ ልጁ አሁን በስነ አላህ እየሰማ ነው። ግን አንድ የጠየኩት ጥያቄ እሷን አልመለስክልኝም እና የሼህ መሐመድ አብዱል ወሃብን በእንትን በኩል በመዲና ነው በሪያድ በኩል እያመላከቱ እንትን ብለዋል። እንደዚህ መጥፎ ሰው ይመጣል ምናምን ብለው የተናገሩት እሱን ነው ብለው ይላሉና ስህተት ነው። ሙሐመድ ብን አብዱል ወሃብ ምንድን ያስተማረው አስተምህሮ ብለን በነቢ ስ ላ ስለም አስተምህሮ መመዘን ብቻ ነው ያለው መንገድ ይታል አይደለ? ከነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮ የሚጻረር አስተምህሮ ይዞ ከመጣ አዎ የዛኔ የተወገዘ ነው። የነቢዩ ሰለላሁ ዐለይሂ ወሰለምን አስተምህሮ የሚጋጭ ትምህርት ካልሆነ የእርሳቸውን ትምህርት የሚስማማና የሚያጸድቅ የሚያጠነክር ከሆነ ግን የዛኔ የተወደሰ ነው። ለምን የዓለም ህዝብ አይጠላውም? ታዲያ ስናየው ጊዜ እውነታውን ሙሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ በነቢ ሰለላሁ ዐለይሂ ወሰለም መንገድ ላይ አዲስ ነገር አምጥቷል ወይ? አላመጣም። የእርሳቸውን መንገድ ነው ለትውልድ ያስተማረው። ጀደደ ዳዕወተ ልአንቢያኢ ወልሙርሰሊን ወሓረበ ሽርከ ወልቢድዕ ወልኹራፋት ወደዓ ናስ ኢለ ተውሒድ ወኢለ ሱና ወኢላ ኢትባዕ ማ ካነ ዐለይሂ አሰለፉ ሳሊሕ ወሃዛ አምሩ መሕሙድ ዩሕመዱ ዐለይሂ አሸይኽ ሙሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ። ሰዎችን ወደ ተውሒድ ተጣራ፣ ወደ ሱና ተጣራ፣ የሰለፎችን መንገድ ወደ መከተል ተጣራ። ከቢድዓ አስጠነቀቀ፣ ከሽርክ አስጠነቀቀ፣ ከኹራፋት አስጠነቀቀ። ይሄ ነው። ይሄ በጣም የሚወደስበት ማንነቱ እንጂ የሚወቀስበት አልነበረም። ነገር ግን ከአላህ ስብሐነሁ ወተዓላ ውጭ ሙታኖችን ወልዮችን ምናምን አትጣሩ ስላለ ጠሉት ሱፊዮች። ነቢያትንም አትጣሩ አይቻልም ድረሱልኝ አትበሉ ብሎ አወገዘባቸው፣ ጠሉት። በዚህ ምክንያት ሊወዱት ነበር የሚገባው። ከሽርክ ነውና እንዲወጡ እየመከራቸው ያለው። የሰው ልጅ ያለበትን መጥፎ ነገር ተው፣ ይሄ መጥፎ ነው ተው ሲባል ጊዜ ያንን መካሪውን ሊያመሰግን እንጂ የሚገባው ሊወቅሰው አይገባም ነበር። ሙሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ ማ ጃአ ቢሸይኢን ጀዲድ ወኢነማ ጀደደ ዳዕወተ ነቢ ዓለይሂ ሰላቱ ወሰላም ፈየጅብ አን ዩሕመደ ዐላ ዛሊክ ወአን ዩሽከረ ዐላ ዛሊክ ፈጀዛሁ ላሁ ዐና ወዐን ልሙስሊሚን ኸይረ ማ ጀዛ ቢሂ ዒባደሁ ሳሊሒን። እሺ